ለመንግስት ሰራተኞች አዲስ የተጨማሪ ክፍያ መክፈል የሚያስችል መመሪያ ጸድቆ ወደ ስራ መግባቱ ይፋ ተደርጓል። በዚህም መሰረትም በተለያየ ሂደት ለሰራተኞች ተጨማሪ የ3000 ብር ወራዊ ክፍያ እንዲደረግ የሚያደርግ መሆኑን ያገኘነው መረጃ ያመለክታል። በሌላ በኩል ደግሞ ከቤቶች ግንባታ ጋር በተያያዘ መንግስት ማስጠንቀቂያ አውጥቷል። አንዳንድ የቤት ፕሮጀክቶች በተለይም በሊንክና በቴሌግራም የጋራ መኖሪያ ቤቶችን እንደሚያስተዋውቁና ከዚህ ጋር በተያያዘ መንግስት እርምጃ እንደሚወስድ ነው ያስታወቀው። የሰራተኞች ክፍያ፣ የቤት ግንባታ፣ የአሽከርካሪዎች ቅጣትና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ እየጻፋችሁ እስከ መጨረሻው አብራችሁን ቆዩ። ፈቃድ ሳይሰጣቸው በቤት ፕሮጀክቶች ስም ገንዘብ ከሚሰበስቡ ህገወጥ የቤት አልሚዎች ህብረተሰቡ እንዲጠነቀቅ የጥንቃቄ መልእክት ተላልፈዋል። የኢትዮጵያ ካፒታል ገበያ ባለስልጣን በማህበራዊ ሚዲያ ቤት ግዙ በማለት ፈቃድ ሳይኖራቸው ገንዘብ ከሚሰበስቡ ህገወጥ የቤት ልማት ፕሮጀክቶች ህብረተሰቡ እንዲጠነቀቅ ነው ማሳሰቢያ የሰጠው። ባለስልጣኑ እንዳስታወቀው ፈቃድ ያልተሰጣቸው አንዳንድ የቤት ፕሮጀክቶች በተለይም በሊንክና በቴሌግራም አማካኝነት የጋራ መኖሪያ ቤቶችን ያስተዋውቃሉ ብለዋል። እነዚህ አካላት ከባለስልጣን መስሪያ ቤቱ ኃላፊዎች ጋር ግንኙነት እንዳላቸው በማስመሰልም ከህብረተሰቡ ገንዘብ እየሰበሰቡ በመሆኑ ከፍተኛ ጥንቃቄ ሊደረግ እንደሚገባ ገልጸዋል። በኢትዮጵያ ካፒታል ገበያ ባለስልጣን የምርመራና አፈጻጸም ክፍል ኃላፊ ወይዘሮ ህሊና ስንታየው የሰነደ መዋለ ንዋዮችን በሚመለከት የሚተላለፉ ማስታወቂያዎች ላይ በየጊዜው ክትትል እንደሚደረግ ገልጸው በዚህም በማህበራዊ ሚዲያ ፈቃድ ሳይኖራቸው በህገወጥ ድርጊት ላይ የተሰማሩ አካላት መኖራቸውንና በጉዳዩ ላይ ምርመራ እየተደረገ መሆኑን ውጤቱንም ወደፊት እንደሚያሳውቁ ተናግረዋል። ህብረተሰቡ ህጋዊ ፈቃድ በሌላቸው አካላት ፕሮጀክቶች ላይ ሀብቱን ኢንቨስት ከማድረግ እንዲቆጠብ ማሳሰቢያ የሰጡት ወይዘሮ ህሊና ማንኛውንም የኢንቨስትመንት ውሳኔ ከማሳለፉ በፊት የፕሮጀክቶቹን ህጋዊነት ከባለስልጣኑ ማረጋገጥ እንደሚገባም ገልጸዋል። ባለስልጣን መስሪያ ቤቱ አክሲዮን መሰረታለን በሚል ሽፋን በህገወጥ መንገድ ከህብረተሰቡ ገንዘብ የሚሰበስቡ አካላት መኖራቸውን አስታውሶ ህብረተሰቡ ህጋዊ እውቅና ለሌላቸው አካላት ገንዘቡን ከማስተላለፍ እንዲቆጠብና በድርጊቱ በሚሳተፉ አካላት ላይም ህጋዊ እርምጃ እንደሚወስድ አስጠንቅቀዋል። በ2013 ዓ.ም በአዋጅ ቁጥር 1248 የተቋቋመው የኢትዮጵያ ካፒታል ገበያ ባለስልጣን የካፒታል ገበያውን የሚቆጣጠር ተቋም መሆኑ ይታወቃል። በሌላ በኩል ደግሞ ለመንግስት ሰራተኞች አዲስ የተጨማሪ ክፍያ መክፈል የሚያስችል መመሪያ ጸድቆ ወደ ስራ መግባቱ ይፋ ተደርጓል። ከዚሁ ጋር በተያያዘ በደሞዝተኞች ላይ የሚጣለው ግብር ከፍተኛ በመሆኑ የተነሳ የግብር ማሻሻያ ሊደረግ እንደሚገባ ጥያቄ መቅረቡ ታውቋል። ለመንግስት ሰራተኞች የትራንስፖርት አበል 800 ብር እንዲሁም ለትርፍ ሰዓት ክፍያ ደግሞ 2200 ብር በአጠቃላይ ወራዊ የ3000 ብር ክፍያ እንዲከፈል ይደረጋል ተብሏል። በዚህም መሰረት ከመደበኛ የስራ ሰዓት በኋላ ቅዳሜ ቀን ለሚሰሩ ሰራተኞች የትራንስፖርት አበል ክፍያ መፈጸም የሚያስችል መመሪያ እንደጸደቀ አውቀናል። በመሶብ የአንድ ማዕከል አገልግሎት ከመደበኛ የስራ ሰዓት ውጭና ቅዳሜ ለሚሰሩ ሰራተኞች የትራንስፖርት አበል አፈጻጸም መመሪያ በሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ በተጠናቀቀ ወር ተፈርሞ መውጣቱም ታውቋል። አዲሱ ሰነድ እንደሚያስረዳው ኮሚሽኑ መመሪያውን እንዲያወጣ አስፈላጊ ካደረጉት ምክንያቶች መካከል በመሶብ የአንድ ማዕከል አገልግሎት የሚሳተፉ የፌዴራል መንግስት ተቋማት ሰራተኞች ከመደበኛ የስራ ሰዓት በኋላና ቅዳሜ አገልግሎት በመስጠታቸው ምክንያት ተጨማሪ የመጓጓዣ ወጪ ስለሚገጥማቸው እንደሆነ ታውቋል። ከዚህ ባለፈም የአገልግሎት ቀጣይነትን፣ የሰራተኞችን ደህንነትና የስራ ተነሳሽነትን ለማጠናከር ፍትሃዊ፣ ግልጽና ተግባራዊ የትራንስፖርት አበል አፈጻጸም ስርዓት እንዲዘረጋ ለማድረግ አስፈላጊ በመሆኑ በሚል ኮሚሽኑ በአዋጅ በተሰጠው ስልጣን መሰረት መመሪያው እንዲወጣ መደረጉ ተገልጿል። ከቀናት በፊት የጸደቀው መመሪያው መሟላት ያለባቸውን ሂደቶች ለሚያሟሉ ሰራተኞች የትራንስፖርት መጓጓዣ አበል መጠን በወር ለ4 ቅዳሜ ቀናት 800 ብር እንዲሁም ለ22 ቀናት የምሽት ስራ ደግሞ 2200 ብር በአጠቃላይ ወራዊ የ3000 ብር ተከፋይ እንደሚደረግ ያስረዳል። መመሪያው ተፈጻሚ የሚሆነው በመሶብ አንድ ማዕከል አገልግሎት ዋና መስሪያ ቤትና ቅርንጫፍ ማዕከላት ውስጥ ከመደበኛ የስራ ሰዓት በኋላና ቅዳሜ አገልግሎት በሚሰጡ ሁሉም የፌዴራል ተቋማት ሰራተኞች ላይ እንደሆነም ተደንግጓል። ይሁንና መመሪያው የትራንስፖርት አበል የማይከፈልባቸው ሁኔታዎችንም በዝርዝር አመላክቷል። በዚህም መሰረት በረዥም ጊዜ ስልጠና ወይም ትምህርት ላይ ለሚገኝ ሰራተኛ በተፈቀደው የስራ መርሃ ግብር መሰረት በስራ ላይ ላልተገኘ ሰራተኛ ተቋሙ በጋራ ወይም በተናጠል ትራንስፖርት አገልግሎት ላቀረበለት ሰራተኛ እንዲሁም ደግሞ በተመሳሳይ ዓላማ ከሌላ ምንጭ መጓጓዣ ድጋፍ ለሚያገኝ ሰራተኛ ክፍያ አይፈጸምም። ከዚሁ ጋር በተያያዘ በደሞዝተኞች ላይ የሚጣለው ግብር ማሻሻያን በተመለከተ ማሻሻያ ሊደረግ እንደሚገባ ጥያቄ መቅረቡ ታውቋል።
ደሞዝተኛው ማህበረሰብ ከፍተኛ የኑሮ ውድነት ጋር ተያይዞ የሚደርስበትን የኢኮኖሚ ጫና ለመቀነስ መንግስት በደሞዝ ላይ የሚጥለውን የገቢ ግብር መጠን ሊያሻሽል እንደሚገባ ፕራግማ ካፒታል የተሰኘው ድርጅት ገለጸ። ድርጅቱ ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል በደሞዝተኞች ላይ ከፍተኛ ግብር የምጥል ሀገር መሆኗን አመልክቷል። ከፍተኛ የኑሮ ውድነትና የዋጋ ግሽበት ከግብር ጫናው ጋር ተዳምሮ በደሞዝተኞች ላይ ከባድ የኢኮኖሚ ጫና እየፈጠረ መሆኑን የገለጸው ድርጅቱ መንግስትም የደሞዝ ግብር ስርዓቱን ሊያሻሽለው እንደሚገባ ጠቁመዋል። በሌላ በኩል ደግሞ የትራፊክ ጉዳት ካደረሱ አሽከርካሪዎች ውጪ የአሽከርካሪ ብቃት ማረጋገጫ ማገድ ለጊዜው እንዲቆም መደረጉ ይፋ ተደርጓል። በዚህም የአዲሱ የደንብ ዝርዝር የአፈጻጸም መመሪያ እስኪጸድቅ የትራፊክ ጉዳት ካደረሱ አሽከርካሪዎች ውጪ የአሽከርካሪ ብቃት ማረጋገጫ ማገድ ለጊዜው እንዲቆም ተደርጓል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የደንብ ተላላፊዎችን የአሽከርካሪ ብቃት ማረጋገጫ ፈቃድ መቀበልም ሆነ ሰሌዳ መፍታት ሳያስፈልግ የዲጂታል የትራፊክ ቁጥጥርና ቅጣት ማስፈጸሚያ ሲስተም ስርዓት በመዘርጋት የመንገድ ትራንስፖርት ትራፊክን ለመቆጣጠር በወጣው የሚኒስትሮች ምክር ቤት ደንብ የቅጣት አወሳሰንን እየተገበረ ይገኛል። በመሆኑም ከደንቡ ተግባር ጋር በተያያዘ በተደጋጋሚ በደንብ መተላለፍ የነጥብ ጣሪያ ደርሰው የአሽከርካሪ ብቃት ማረጋገጫቸው ታግዶ የተሃድሶ ስልጠና እንዲወስዱና ነጥባቸው ሳይሞላ አስቀድሞ ስልጠና ወስደው ነጥብ የሚቀነስላቸው ደንብ ተላላፊዎች በደንቡ መሰረት በሁለቱም የእውቅና ክህሎት ስልጠና ወስደው የወሰዱበትን ማረጋገጫ ሲያቀርቡ እግዱ እንደሚነሳ ይደነግጋል። ይሁን እንጂ ከአፈጻጸም አንጻር ይኸው አገራዊ ደንብ በሌሎች ክልሎች ተግባራዊ ባለመደረጉና በአዲስ አበባ ከተማ በሚያሽከረክሩ ደንብ ተላላፊዎች ላይ ብቻ መተግበሩ በደንብ ተላላፊዎች ዘንድ የፍትሐዊነት ጥያቄ ሲያስነሳም ቆይተዋል። ባለስልጣን መስሪያ ቤቱም ይህንኑ የፍትሐዊነት ጥያቄ ለመንገድ ደህንነት ፈንድ አገልግሎት ባሳወቀው መሰረትና ተቋሙም ችግሩን በመረዳት ምላሽ እንደሰጠበት ተገልጿል። በዚህም ከደንብ ትግበራ ጋር በተያያዘ ተደጋጋሚ ደንብ ተላላፊዎች የአሽከርካሪ ብቃት ማረጋገጫ ፈቃዳቸው ታግዶ የተሃድሶ ስልጠና የሚያገኙበትን ሂደት የተሳካ ለማድረግ መመሪያ ሲዘጋጅ መቆየቱን አመልክቷል። እንዲሁም መመሪያውም ያለበትን ሂደቶች አልፎ በአሁኑ ወቅት ለፍትህ ሚኒስቴር መላኩንና በሌሎች ክልሎችም ወጥ የሆነ አሰራር ለመዘርጋት ሲባል ለጊዜው የአሽከርካሪ ብቃት ማረጋገጫ ፍቃዱን የማገዱ ተግባር እንዲዘገይ በማለት አሳውቀዋል። በመሆኑም የደንብ መተላለፉ የገንዘብ ቅጣቶቹ እንደተጠበቁ ሆነው ዝርዝር የአፈጻጸም መመሪያው ጸድቆ እስኪላክ ድረስ የትራፊክ ጉዳት ካደረሱ አሽከርካሪዎች ውጪ ለጊዜው በነጥብና በቆይታ ሳይከፈል 6 ወር የቆየ ከዚህ በፊት የታገዱትም ሆነ በቀጣይ የሚታገድ የአሽከርካሪ ብቃት ማረጋገጫ መቆሙን አሳውቀዋል። ከእግዱ መቆም በስተቀር ደንብ ተላላፊዎች ያሉባቸውን የቅጣት ክፍያ መክፈል እንደሚጠበቅባቸውን ባለስልጣኑ አስታውቀዋል። በሌላ በኩል ደግሞ ኮዬ ፈጬን ጨምሮ የተለያዩ ሸገር ከተማ ነዋሪዎች ቤታቸውን እየለቀቁ መሆኑን የደረሰ መረጃ ያመለክታል። የአካባቢው አስተዳደር በየጊዜው በሚወስደው እርምጃ ምክንያት ነዋሪዎች በመማረር እርምጃውን ለመውሰድ መገደዳቸውን አሳውቀዋል። ሀገራዊ ምርጫ ከተካሄደ ማግስት ጀምሮ በሸገር ከተማ ማንኛውም የመንግስት አገልግሎትን ለማግኘት 6200 ብር ለተለያዩ መዋጮዎች በግድ እየተጠየቁ በመሆኑ ነዋሪዎቹ ለከፋ ችግር መዳረጋቸውን ጠቁመዋል። በሸገር ከተማ በቅርቡ የተካሄደውን ሀገራዊ ምርጫ ተከትሎ ማንኛውንም የመንግስት አገልግሎት ለማግኘት 6200 ብር ለተለያዩ መዋጮ በግድ እየተጠየቁ መሆኑን የገለጹት በተለይም በኮዬ ፈጬና በቱሉ ዲምቱ አካባቢዎች ሀገራዊ ምርጫው ከተካሄደ ማግስት ጀምሮ በነዋሪዎች ላይ የሚጣሉ ተጨማሪ ክፍያዎች እንዲከፍሉ በመገደድ ላይ እንደሚገኙ ተናግረዋል። በዚህም በሸገር ከተማ ሀገራዊ ምርጫው ከተካሄደ ማግስት ጀምሮ ማንኛውንም የመንግስት አገልግሎት ለማግኘት የተለያየ መዋጮ እንዲከፍሉ በግድ እየተጠየቁ መሆኑን ተናግረዋል። ለምርጫው ተብሎ ተቋርጦ የነበረው የ3500 ብር ክፍያ አሁን የሚሊሻ ደሞዝ፣ የዜግነት አገልግሎትና ለቡሳ ጎንፋ ማህበር በሚሉ የተለያዩ ስያሜዎች በሲንቄ ባንክ በኩል ወደ 6200 ብር አድጎ እንዲከፈል ተደርጓል ሲሉ ነዋሪዎቹ ተናግረዋል። ከዚህ ቀደም በኮዬ ፈጬም ተመሳሳይ ከፍተኛ ክፍያ የሚጠየቁ ነዋሪዎች በክፍያዎቹ መብዛት መማረራቸውን መዘገባችን ይታወሳል። ከ3 ዓመት ተኩል በፊት ወደ ሸገር ከተማ የተካለሉ የኮዬ ፈጬና የቱሉ ዲምቱ የኮንዶሚኒየም ነዋሪዎች በመስተዳደሩ ከፍተኛ ምሬት እንደተፈጠረባቸውም ተናግረዋል። ነዋሪዎቹ በአሁኑ ወቅት በየአካባቢያቸው እየተተገበረ ያለው የመዋጮ አሰራር የህብረተሰቡን የመክፈል አቅምና ያለውን ነባራዊ ሁኔታ ያላገናዘበ አንዱ ሲያልቅ ሌላው የሚተካ ማባሪያ የሌለው የግፍ መዋጮ በመሆኑ ለከፍተኛ ምሬት ተዳርገናል ብለዋል። የአካባቢያችን ማህበረሰብ በአብዛኛው በከፍተኛ ድህነት ውስጥ የሚገኝ የዕለት ጉርሱን ለማግኘት ልጆቹን ለማስተማር እጅግ እየተቸገረ ያለ ቢሆንም
አስተዳደሩ ግን ይህንን ችላ በማለት በሚከተሉት አስገዳጅ ክፍያዎች ህዝቡን እያስለቀሰ ይገኛል የሚሉ አንድ የአካባቢው አባት ተናግረዋል። መረጃዎች እንደሚያሳዩት ከሆነ ተደራራቢ መዋጮዎቹ ለሚሊሻ፣ ለቡሳ ጎንፋ ማህበርና ለኦሮሚያ ልማት ማህበር የሚሉ እንደሚገኙበት ታውቋል። ከዚህ ቀደም ከጣሪያና ግድግዳ ግብር ጋር ተዳምሮ ከ3500 ብር በላይ መክፈላቸውን፣ በተጨማሪም የጣሪያና ግድግዳ ግብር በካሬ 133 ብር፣ ለኮብልስቶን መንገድ 2000 ብር፣ ለቤት ቀለም መቀቢያ 10000 ብር፣ ለዞን ጽህፈት ቤት ማስገንቢያ 500 ብር፣ ለግቢ ውስጥ ቴራዞ ስራ 5000 ብር እንደከፈሉ ገልጸዋል። በቅርቡም ከሸገር ከተማ የወረደ መመሪያ ነው በሚል በአንድ የቤት ማህበር ብሎክ ውስጥ 17 ካሜራዎች እንዲገጠሙ እየተነገራቸው እንደሚገኝ ገልጸዋል። እኛ ነዋሪዎቹ በጋራ አጥር አጥረን የራሳችንን የጥበቃ ሰራተኛ ቀጥረን በሰላም እየኖርን ባለንበትና ሌባ አስቸገረን ብለን ቅሬታ ባላቀረብንበት ሁኔታ ይህ የካሜራ ክፍያ መጫኑ አግባብነት የሌለው ብዝበዛ ነው የሚሉት ሌላ ነዋሪ ናቸው። ህዝቡ በልቶ ለማደር በሚታገልበት በዚህ አስቸጋሪ ወቅት እነዚህ መዋጮዎች የህዝቡን አቅምና ፍላጎት በፍጹም ያላገናዘቡ ናቸው በማለትም ገልጸዋል። በሌላ በኩል ደግሞ የግብር ምጣኔ በዝቶብኛል በሚል ቅሬታ ያቀረቡ አካላት በቀን ገቢ ገማቾች ጉዳያቸው እየታየ መሆኑ ታውቋል። የአዲስ አበባ ገቢዎች ቢሮ በ2019 በጀት ዓመት 380 ቢሊዮን ብር ለመሰብሰብ ማቀዱንም ይፋ አድርገዋል። የከተማ አስተዳደሩ ከሚሰበስበው ግብር 72 በመቶ ለዘላቂ ሰው ተኮር ፕሮጀክቶችና ለተለያዩ ስራዎች እየዋለ እንደሆነም አስታውቀዋል። በ2019 በጀት ዓመት በአዲስ አበባ ገቢዎች ቢሮ እንደ ከተማ የ502.2 ቢሊዮን ብር በገቢዎች ቢሮ ብቻ ደግሞ 380 ቢሊዮን ብር የመሰብሰብ እቅድ እንዳለው የቢሮው የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ገልጸዋል። በከተማዋ በንግድ ትርፍ፣ በኪራይና በሜትር ታክሲ አገልግሎት የንግድ ዘርፎች የተሰማሩና በግብርና ስርዓት ውስጥ ያሉ 456,000 የደረጃ ለግብር ከፋዮች መኖራቸውን በመጥቀስ እነዚህ የደረጃ ለግብር ከፋዮች በተሻሻለው የገቢ ግብር አዋጅ መሰረት የግብር ግዴታቸውን መወጣት እንዳለባቸው ተመላክቷል። በዚህም መሰረት መልእክት በስልካቸው የተላከላቸው ግብር ከፋዮች በሙሉ እስከ ሐምሌ 30 2018 ዓ.ም የግብር ግዴታቸውን በኦንላይን መክፈል እንደሚገባቸው ተገልጿል። መልእክት ወይም ደግሞ ቴክስት ከተላከ በኋላ ግብር በዛብኝ በሚል እስካሁን የሚጠበቅባቸውን ግብር ያልከፈሉ ግብር ከፋዮች በወረዳ ደረጃ ቅሬታ አቅርበው መረጃው ለክፍለ ከተማ ከተላከ በኋላ በክፍለ ከተማው የተደራጀ የቀን ገቢ ገማች በድጋሚ የቀን ገቢ ግምት በመስራት ምላሽ እየተሰጠ እንደሆነ ተመላክተዋል። በተለያዩ ምክንያቶች መልእክት ወይም ቴክስት ያልደረሳቸው ግብር ከፋዮች እንዲሁም ከሐምሌ 25 በኋላ ቴክስት የተላከላቸው ግብር ከፋዮች ደግሞ ወደ ቅጣት የማይገቡ በመሆኑ ቴክስት ከተላከላቸው ጊዜ ጀምሮ እስከ ነሐሴ 20 ቀን 2018 ዓ.ም ባሉት ቀናት ውስጥ ዓመታዊ ግብራቸውን መክፈል እንደሚችሉ ተጠቅሷል። ከነዚህ የደረጃ ለግብር ከፋዮች በዘንድሮ በጀት ዓመት ቢሮ 9.2 ቢሊዮን ብር ለመሰብሰብ ያቀደ ሲሆን እስካሁን መረጃው ለተሟላላቸው ግብር ከፋዮች የግብር ውሳኔ በስልካቸው በመልእክት እንዲደርሳቸው መደረጉ ተጠቁመዋል። ቢሮ ከ456,000 የደረጃ ለግብር ከፋዮች ለመሰብሰብ ያቀደው ግብር በከተማዋ ካሉ ከመንግስትና ከግል ድርጅት ተቀጣሪ ደሞዝተኞች ከሚከፍሉት የደሞዝ ገቢ ጋር ሲነጻጸር በጣም አነስተኛ እንደሆነም ተገልጿል። ይህም የከተማ አስተዳደሩ በአነስተኛ የንግድ ስራ ላይ የተሰማሩ ነጋዴዎች እንዲበረታቱ የግብር ጫና እንዳይደርስባቸውና ትርፋማነታቸውን በማጎልበት ወደ ቀጣይ ደረጃ እንዲሸጋገሩ ለማገዝ መሆኑ ተመላክቷል።